ቃል ሰላምን መርዛ ሀብት ንብረቷን መውረስ የፈለገችው ዛሬ እማዬ እኔ ነኝ ሻይ የማፈላ ትላታለች። እሷም ደግሞ እሺ ልጄ በማለት ሻዩን እንድታፈላላትኝ ትነግራታለች። እናም ቃልም ውስጥ ገብታ ሻዩ ትቀዳና መርዝ ትጨምርበታለች። ለሰላም የምትሰጣት ላይ መርዙን ጨምራ ስታማስለው ብሌን ተደብቃ ታያታለች። ብሌንም በጣም ትደነግጥና ቆይ ግን እቺ ሴትዮ ይሄን ያክል ምን አድርጋት ነው? ቆይ ግን እንዴት ሰው እናቱን በዚህ ልክ ሊገል ያስባል ብላ ብሌንም በጣም ይገርማታል። እቺ ሴትዮማ አይኔ እያየ መሞት የለባትም። ቆይ ግን ምን ማድረግ አለብኝ በማለት ብሌንም በጣም እያሰበች እያለ ቃልም ሻዩን ሰርታ ለእናቷ ሰጣታለች። እናም በቃ እማዬ ውሃ ላምጣ ብላ ስትሄድላትኝ በጣም ትደነግጥና ብሌንም ወደ ውስጥ ትገባና እትዬ እያለች ግን ግራ ይገባታል። ቆይ ምን ሆነሽ ነው? ምንድነው የነካሽ ነገር ብላም ትላታለች። አይ በቃ እኔ እንጃ እያለች በጣም ትፈራለች። ቆይ ምንድነው የሆንሽው ብላም ትጠይቃታለች። ከዛም በፊት ግን ፍርፍር ላይ ጨምራ ሰጣትኝ። ያን ፍርፍር ልትበላው ስትል ግን በፍጹም እንዳበየው ማይ ትላታለች። የያዘችውን ልትጎርስ የፈለገችውን ደግሞ እኔን አጉርሺ ብላ ብሌን ጎርሳ ወስዳ ተፍተዋለች። እናም ደግሞ ቀረው ምግብ ላይም ውሃ ትጨምርበታለች። ቃልም በጣም ትበሳጭና አንቺ የገረድ ልጅ እንዴት ታደርጋለች? እኔና እናቴ ሰላም እንዳንሆን የምትፈልጊው ነገር ነው ይሄ ሁሉ ነገር ብላ በጣም ጥርግርግ አድርጋም ትሰድባታለች። ሰላምን በቃ ተይው ችግር የለውም ልጄ እባክሽን፣ ቆይ አንቺ ግን ምን ሆነሽ ነው በማለት ብሌን ትጠይቃታለች። ብሌን ግን ሰላም ያ መድኃኒት የተበከለው ምግብ እንዳትበለው ስለፈለገች ነው። እናም ያን ቀን እንደዛ አድርጋ አሳለፈቻት። ሌላ ቀን ደግሞ ሻዩ ላይ መርዝ ስጨምርበት ስላየቻት እንዴት አድርጌ ነው ማትረፍ የምችለው ብላም ሰላምን ማትረፍ ቆይ እንዴት ብዬ ነው እሷ አይኔ እያየ የምትሞተው እንዴት አድርጌ ባተርፋት ይሻላል በማለት ቃልም እንግዲህ እሷ በቃ መጣው ማዬ ብላ ሻዩን እናቷ ፊት ታደርጋለች። ያ ሻይ ግን የተመረዘ እንደሆነ የማታውቀው ሰላም እሺ ብላ ሻዩን ወደፊት ለፊቷ ታደርገዋለች። ብሌንም በጣም ትደነግጥና ቆይትዬ ይሄን ለወልውለው ትልና መወልወያ ታመጣለች። መወልወያ ከመሳቢያ ታመጣና ያ መወልወያ ስትወለውል ሻዩን ታቀያይረዋለች። የሰላምን ሻይ ወደ ቃል ላይ ታረጋለች። የቃል ፊት እንዳረገችውም ቃልም ያን ሻይ ትጠጣለች። ሰላምም ሻይን ትጠጣና እሰይ ልጄ በጣም ቆንጆ ሻይ ነው ብላ ስትላትኝ ግራ ትጋባለች። ወደውኑ ቃልን ያማታል። ቃል የጠጣቸው ሻይ የተመረዘ ስለሆነ ብሌንም በጣም ፈርታለች። ወይኔ ቆይ ግን እሷንስ ልገላት አይደለ? እንዴት ነው ቆይ ግን ነፍሰ ገዳይ ልሆን ነው እያለች ራሷን እየጠየቀች በቃ እኔ እንጃ ምን ማድረግ እችላለሁ በማለት ቃልም በጣም ትታመማለች። ሆዷን ያማታል። እናቷ ላይ ትወርቅና እማዬ ሞትኩኝ እባክሽን እያለች እዚህ ጋር እንደምታዩት እንግዲህ ሻዩ ላይ መርዝ እየጨመረች ነው። እሷም እናትየው ደግሞ ቆይ ግን ምንድነው ይሄ ነገር? እንዴት ነው በአንድ ጊዜ እንደዚህ የምታመሚው? ሌላ ጊዜም ትታመሚያለሽ እንዴ ብላ ጠይቃታለች። ሰላምም ግራ በመጋባት በቃ ልጄ እባክሽን ምን ሆነሽ ነው? ቆይ ግን እንደዚህ አሞሽ ያውቃል እንዴ? በቃ እንዴት ነው በዚህ በደቂቃ ውስጥ የሚያምሽ? እንደዚህ እባክሽን ሐኪም ቤት እንሂድ በማለት ትለምናታለች። ቃልም ምንም አይነት መልስ ሊኖራት አልቻለም። ቃል መድኃኒቱን እንደጠጣችውና እንዲሁም ደግሞ ብሌን እንደቀየረችው ትነግራታለች። ይህ መድኃኒት ትንሽ ቆይቶ ጸጥ እንደሚያደርጋት እንደሚገላት፣ ሆዷንም እንደሚያቃጥላት ነግሯት ነበረ። ያንን እያስታወሰች ወይኔ በቃ መሞቴ ነው በማለት ልብሽንም ያቃጥልሻል እንዲሁም ደግሞ ራስ ምታትም አለው በማለት ይህን ሁሉ ነገር ስለነገራትኝ ግራ ትጋባና በቃ አይ ወይኔ እኔ መሞቴ ነው እያለች መድኃኒቱ ምን መፍትሄ እንዳለው ስታስብም ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ከልብ በማመስገን ዛሬ እንግዲህ አደራ የሚል ቀጣይ ክፍል ድራማ ይዤላችሁ መጥቻለሁ። በጣም አሳዛኝና እንዲሁም በጣም የሚገርም አስተማሪ የሆነ ድራማ ይዤላችሁ መጥቻለሁ። ሁላችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቀጣዩን ክፍል ይዤላችሁ የሚቀርብ ይሆናል። ታዲያ ላይክ ሼር ማድረጋችሁን አትርሱ። እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡ። ውድ ቤተሰቦች እንግዲህ ቻናሌ ሰብስክራይብ አድርጉ። ቻናሌ በጣም ቀዝቅዟል። እባካችሁን ቻናሌን እንግዲህ ቀስቀስ አድርጉልኝ። ቃልም ምን አይነት መፍትሄ እንዳለው ስታስብ ነበረ። ሰላምም በጣም ተነገጠች። ቆይ ግን ልጄ ምን ብትሆን ነው እንደዚህ የሆነችው እያለች
እያለ ቆይ ለምን ሆስፒታል አንሄድም ብትላትም ግን ደግሞ እሷ ግን ምን መፍትሄ እንዳለውና እንዲሁም ደግሞ ሆስፒታል ምንም ነገር መፍትሄ እንደሌለው እንዲሁም ደግሞ ከሞቶችን በኋላ በምን እንደሞተች እንደማያስታውቅ መድኃኒቱ እንደነገራት ይህን ነገር አስታወሰችና ነገር ግን ደግሞ ከመታመሟ በፊት ትንሽ ወተት ከጠጣች እንደምትድን ነግሯታል። እናም ወተት አምጡልኝ ቶሎ በሉ ብላ ትላለች። ሰላም ብሌንን እባክሽን ሩጭ ወተት አምጭልኝ ብላም ትላለች። ብሌንም እየሮጠች ያን ወተት ታመጣላታለች። ቃልም ወተቱን ከጠጣች በኋላ ተረፈች። እማዬ ሙች እኮ ነበረ እያለች ቆይ ግን ምንድን ነው እንደዚህ ያደረግችው? አይ እኔ ግን እኮ በጣም ይቅርታ ቃል እኔ ሻዩን ቀይሬዋለሁ ትላታለች። ቆይ እንዴት እንደዚህ ይሆናል በማለት በማሰብ እሷም ስለተረፈችና እንዲሁም ቃል ደግሞ ብሌንን እንደምትገላት በጣም ትፎክርላታለች። ቆይ አንቺ ነሽ አይደለ እንደዚህ ጉድ አደረግሽኝ አልለቅሽም በማለት እሷ ፎከሯን ትቀጥላለች። ብሌንም ግራ ተጋብታለች። ወይኔ ፈጣሪ ተመስገን ዛሬ ቀን አወጣኝ ነፍስ ገዳይ ሆኜ ነበር እያለች ራሷንም እየጠየቀች ቆይ ግን በዚህ ልክ ለምንድን ነው ግን እናቷን ልትገላት ያሰበችው እያለች ራሷን ትጠይቃለች። እንዲህም እያለች እያለ በቃ ካሁን በኋላ ቆይ ያሳይሻለሁ እኔ አንቺን እገልሻለሁ ትላለች። እናም ተደብቃ ዛሬም ደግሞ በሁለተኛ ቀን ለእናቷ ምግብ ሰራለሁ ብላ ገብታ ለእናቷ መርዝ ጨምራ ስትሰጣትኝ አየች። ይህንን ያየችው ብሌን በመስኮት ተደብቃ ነበረ። ተደብቃ እያለ ደግሞ ቃል አይታታለች። ቆይ እሺ እሰራልሻለሁ ትልና ቃል ደግሞ ያን እንጀራ ትደፋና ንጹህ እንጀራ አድርጋ ትሰጣታለች። ብሌንም እየሮጠች ትመጣና እትዬ ይህን እንጀራ እትዬ እንዳትበዩ ትላታለች። ቆይ ለምንድን ነው ብላ ትላለች። ምን ሆነሽ ነው? ለምንድን ነው እኔ ሰርቼ ለእናቴ ያመጣሁላትን ምግብ እንዳትበይ ብለሽ የምትከለከያት ብላ ቃልን በጣም ትጮባታለች። በቃ እዚህ መርዝ ያለው መርዝ ጨምራበታለች። ለምን እንደሆነ ባላቅም ግን ደግሞ ቃል አንቺን ልትገል ትፈልጋለች እትዬ ብላ ትናገራለች። ምክንያቱም ደግሞ እውነቱን ተናግሬ እቺ ሴትዮ መትረፍ አለባት ብላም ስላሰበች ነው። ቃልም በጣም ትበሳጭና እንዴት ነው ቆይ ግን እናቴን ልገላት የማስበው ምን አባሽ ስለሆንሽ ነው አንቺ የማትረቢ ብላ ትጮባታለች። እንዲሁም እናቷ እንዴ ምን ማለት ፈልገሽ ነው እንዴት ልጄን እንደዚህ ታያለሽ ብላም በእናትና በልጅ ለምን ትገቢያለሽ ብላ ትጮባታለች። ይህንም ብቻ ምንም ይሁን ምን ይሄ ምግብ መርዝ አለው መርዝ ጨምራበታለች በማለት ትላትኝ በጣም ታዝንና ቃልም ደግሞ እሷን ማስጠመር ስለምትፈልግ ነው አይደለ እማዬ እሺ ትልና የእሷን እንጀራ ትበላዋለች። የእሷንም እንጀራ የሁለታቸውንም አንድ ላይ በላችና እሺ መርሳለሁ እኔ አንቺን ልገል ነው። ቆይ ግን ለምን ብዬ ነው የገንዛ እናቴን የምገለው በማለት ትነግራታለች። ሰላምን በጣም ትበሳጭና ልሽ ካሁን በኋላ በእኛ እንዳትገቢ እንዴት ነው ልጄን እንደዚህ የምታያት? ካሁን በኋላ በእኛ እንዳትገቢ ብላ ትጮባታለች። እሺ በቃ ብላ እኔም ግራ ተጋብታ ቆይ ግን እንዴት እንደዚህ ሊሆን ቻለ? እኔ እኮ ግን መድኃኒት ጨምርበት አይቻት ነበረ ብላ ራሷን እየጠየቀች እያለ ቃል ደግሞ ተንኮሏን